ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። መንገድ ዳር ያለን ሆቴል አጠርጥሶ የገባው ተሽከርካሪ ለ19 ሰዎች ሞት ምክንያት ሆኖ አልተባለም። ብዙዎችም አካላቸውን አጥቷል ተብሏል። ለ90 ቀናት በሰይፉ ፋንታሁን የዩቲዩብ ቻናል ሲደረግ በቆየው ዘመቻ ከ1 ቢሊዮን ብር በላይ ገቢ ተሰበሰበ። በኢትዮጵያ የሚገኙ የቀዶ ጥገና ሐኪሞች ቁጥር በመጪዎቹ ዓመታት አሁን ካለው በላይ ይቀንሳልም ተብሏል። በኢትዮጵያ በዓመት 75000 ሜትሪክ ቶን ያመርታል የተባለ የማዳበሪያ ፋብሪካ ስራ ሊጀምር እንደሆነም ታውቋል። በ9 ወራት በአማራ ክልል ከተገኘ 20000 ኪሎ ግራም ኦፓል ከ7 ሚሊዮን ዶላር በላይ ገቢ ተገኝቷልም ተብሏል። ከጥቂት ወራት በኋላ የውጭ ባንኮች በኢትዮጵያ ፋይናንስ ዘርፍ ተሳታፊ ይሆናሉ ተብሏል። ጆ ባይደን በፍጥነት የሚዛመት ነው በተባለ የካንሰር በሽታ ተጠቅተዋል። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። በከባድ የትራፊክ አደጋ ሳቢያ ከደርዘን በላይ ሰዎች ሕይወት አልፏል ተባለም። በቤኒሻንጉል ጉሙዝ ክልል በደረሰ የትራፊክ አደጋ የ19 ሰዎች ሕይወት ማለፉን የተሰማው፣ ከሟቾቹም ባለፈ በርካቶች ለአካል ጉዳት መዳረጋቸው ታውቋል። በዚሁ የትራፊክ አደጋ ምክንያት 19 ሰዎች ሕይወታቸው ሲያልፍ 13 የሚሆኑት ሰዎች ደግሞ ለከባድና ለቀላል የአካል ጉዳት መዳረጋቸውን የተሰማው። አደጋውን ያደረሰው ተሽከርካሪ ኤክስካቫተር የጫነ ተሳቢ ሲሆን ፍሬን መቆጣጠር ባለመቻሉ መንገድ ዳር የነበረን ሆቴል ጥሶ ገብተው ነው የ19 ሰዎች ሕይወት እንዲያልፍና በንብረት ላይ ጉዳት እንዲደርስ ያደረገው። ተሽከርካሪው ወደ ከተማ ሲገባ የፍሬን ችግር እንደነበረበት፣ ኬላ ላይ ለፍተሻ መቆም ባለመቻሉ ታውቆ እንደነበርም የግልገል በለስ ከተማ ፖሊስ አዛዥ ተናግሯል። የክልሉ መንግስት በአደጋው የተሰማውን የሐዘን መግለጫም አውጥቷል። ለ90 ቀናት በሰይፉ ፋንታሁን የዩቲዩብ ቻናል ሲደረግ የቆየው የመጀመሪያው ዙር የቀጥታ ስርጭት ገቢ ማሰባሰቢያ 1 ቢሊዮን ብር በማሰባሰብ ተጠናቋል። ቀጣይ ኃላፊነቱን ወስዶ ገቢውን የሚያሰባስበው አካልም እየተጠበቀ እንደሆነ ተሰምቷል። በሰይፉ ፋንታሁን የዩቲዩብ ቻናል ሲደረግ የቆየው የቀጥታ ስርጭት ገቢ ማሰባሰቢያ ፕሮግራም የመጀመሪያው ዙር ከ1 ቢሊዮን ብር በላይ ማስገኘት ችሏል። መቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል እያስገነባ ላለው ዘመናዊ የመኖሪያና የሆስፒታል ህንፃ የፊኒሽንግ ስራውን ለማጠናቀቅ ያስፈልጋል የተባለውን 5 ቢሊዮን ብር ለማሰባሰብ በሚል ሰይፉ ፋንታሁን ከየካቲት 1 ጀምሮ ላለፉት 3 ወራት በቀጥታ ስርጭት ሲያሰባስብ ቆይቷል። እስካሁን በቆየው የማሰባሰብ ዘመቻም የታሰበው እቅድ ተሳክቷል የተባለ ሲሆን በአይነትና በገንዘብ ከ1 ቢሊዮን ብር በላይ ማሰባሰብ ተችሏል። የመጀመሪያው ዙር የቀጥታ ስርጭት የገቢ ማሰባሰቢያው ፕሮግራም ይህንን በማሳካት ነው ተጠናቋል የተባለው። የገቢ ማሰባሰቢያ ፕሮግራሙ የተካሄደበት ሰይፉ ኦኒቤስ እና ሰይፉ ሾው የዩቲዩብ ቻናል የተገኘውን ከ4 ሚሊዮን ብር በላይ የሚሆን የማስታወቂያ ገንዘብ ለመቄዶንያ ገቢ ማድረግ እንደተቻለም ታውቋል። የማዕከሉ መስራች የክብር ዶክተር ቢኒያም በለጠ ባለፉት 3 ወራት በቀጥታ ስርጭቱ ለተሳተፉ በሙሉ ምስጋና አቅርበዋል። ትልቁን ኃላፊነት በመውሰድ ሲያስተባብር የቆየውን ሰይፉ ፋንታሁንንም በልዩነት አመስግነዋል። ይህንን መሰረት አድርገውም የምስጋና የምስክር ወረቀት እንዲሁም በማዕከሉ ተረጂዎች የተሰራ ጋቢ ለሰይፉ ፋንታሁንና ለአርቲስት ይገረም ደጀኔ ተበርክቷል። በተጨማሪም ለሰይፉ ፋንታሁን በራሱ ምስል የተቀረጸ የቅርጽ ስጦታም ተበርክቶለታል። የዘመቻው ሁለተኛ ምዕራፍ በጥቂት ቀናት ውስጥም እንደሚጀመር ይጠበቃል። በኢትዮጵያ የሚገኙ የቀዶ ጥገና ሐኪሞች ቁጥር በመጪዎቹ ዓመታት አሁን ካለው በላይ እየቀነሱ ይሄዳል ተባለም። ኢትዮጵያ አሜሪካ አሁን ያላት የቀዶ ሕክምና ሐኪሞች ላይ ለመድረስም 302 ዓመታትን ይፈጅባታል ነው የተባለው። በሚቀጥሉት ዓመታት በኢትዮጵያ የቀዶ ሕክምና ሐኪሞች ቁጥር ከመጨመር ይልቅ አሁን ካለበት ይቀንሳል ሲል ይፋ ያደረገው የኢትዮጵያ ቀዶ ሕክምና ማህበር ነው። ማህበሩ ይህንን ያለው የ30ኛ ዓመት የምስረታ በዓሉን ባከበረበት ወቅት ነው። ኢትዮጵያ የቀዶ ሕክምና ሐኪሞች ቁጥር በብዛት የያዘችበት ጊዜ አሁን ነው የተባለ ሲሆን አብዛኞቹም በከተሞች ውስጥ ይገኛሉ ነው የተባለው። በዚህ ሰዓት የጠቅላላ ቀዶ ሕክምና ትምህርት ዘርፍ ከምርጫነት እየወጣ እንደሆነም ማህበሩ ጠቅሷል። ወደ ትምህርት ክፍሉም ዝቅተኛ ውጤት ያላቸው ተማሪዎች ጭምር እንዲገቡ እየተደረገ እንደሆነ ይፋ አድርጓል። በዚህ ወቅት በጠቅላላ ቀዶ ሕክምና አንድም ተማሪ የሌላቸው ዩኒቨርሲቲዎች እንዳሉም ተመላክቷል። ምንም እንኳን ቁጥሩ የተረጋገጠ ባይሆንም አሁን ያሉት የቀዶ ሕክምና ሐኪሞች ቁጥር ከ1000 አይበልጡም ነው የተባለው። በሚቀጥሉት ዓመታትም ቁጥሩ እየቀነሰ ሊሄድ እንደሚችል ማህበሩ ደርሼበታለሁ ብሏል። ማህበሩ ይህንን ያለው ባለፉት 3 እና 4 ዓመታት በዘርፉ ከተመረቁ የቀዶ ሕክምና ሐኪሞች ላይ አደረግኩት ባለው ግምገማ እንደሆነም ይፋ አድርጓል። ከ5 እስከ 10 ዓመታት ባሉት ጊዜያት ውስጥ ራሳችሁን ምን ሁኔታ ላይ ታገኙታላችሁ በሚል ለቀረበላቸው ጥያቄ ስራዬን ልተው እችላለሁ፣ ከሀገር እወጣለሁ የሚሉ መልሶችን ማግኘቱንም ይፋ አድርጓል። ኢትዮጵያ አሁን ካላት የህዝብ ብዛት አኳያም የሚያስፈልጋት የቀዶ ሕክምና ሐኪሞች ቁጥር እስከ 8000 መድረስ እንዳለባቸው ይነገራል። አሁን ግን ያሏት ከ1000 አይበልጡም ነው የተባለው።
ባለፉት 9 ወራት በአማራ ክልል ከተገኘ 20,000 ኪሎ ግራም ኦፓል ከ7 ሚሊዮን ዶላር በላይ ገቢ ተገኝቷል ተባለም። ይሄው ተገኝቷል የተባለው 20,000 ኪሎ ግራም የኦፓል ማዕድን በማዕከላዊ ገበያ በኩል ለውጭ ገበያ መቅረቡን የክልሉ ማዕድን ሀብት ልማት ቢሮ ይፋ አድርጓል። ለውጭ ገበያ ከቀረበው የኦፓል ማዕድንም ከ7.4 ሚሊዮን ዶላር በላይ ገቢ ተገኝቷል ነው የተባለው። በክልሉ ያለውን የማዕድን ሀብት በማልማት ከዘርፉ የሚገኘውን ገቢ ለማሳደግ እየተሰራ እንደሚገኝም ቢሮው ገልጿል። ባለፈው በጀት ዓመት ከክልሉ በማዕከላዊ ገበያ በኩል ለውጭ ገበያ ተልኮ ከነበረው የኦፓል ምርት ከ2.3 ሚሊዮን ዶላር በላይ ተገኝቶ እንደነበርም ተገልጿል። በኢትዮጵያ በዓመት 75,000 ሜትሪክ ቶን ማዳበሪያ ያመርታል የተባለም የህንድ ኩባንያ ስራ ሊጀምር ነው ተብሏል። በአዳማ ከተማ ተገንብቷል የተባለው ይህ ፋብሪካም በህንድ ባለሀብቶች የተቋቋመ ነው። ከ17 ዓመት በፊት በተለያዩ ዘርፎች ተሰማርተው ቆይቷል የተባለው አላይድ ኬሚካልስ የተሰኘው ኩባንያ በ2 ወራት ጊዜ ውስጥ የሙከራ ምርት ማምረት እንደሚጀምርም ይፋ አድርጓል። በዚህ ወቅት የፋብሪካው ግንባታ ተጠናቆ አብዛኞቹ ማሽነሪዎችም ወደ ሀገር ውስጥ እንደገቡ ነው የተሰማው። ኩባንያው በኢትዮጵያ ያለውን ከፍተኛ የማዳበሪያ ፍላጎት እንዳለ በመረዳት ነው ወደ ስራ ለመግባት ያቀደው ሲሉ የኩባንያው የስራ ኃላፊዎች መግለጻቸው ተሰምቷል። ኢትዮጵያ በየዓመቱ 24 ሚሊዮን ኩንታል ማዳበሪያ እንደሚያስፈልጋት የሚወጡ መረጃዎች ያሳያሉ። ከጥቂት ወራት በኋላ የውጭ ባንኮች በኢትዮጵያ ፋይናንስ ዘርፍ ላይ ተሳታፊ ይሆናሉ ተባለም። ብሔራዊ ባንክ በወራቶች ዕድሜ ውስጥ የውጭ ባንኮች በኢትዮጵያ የፋይናንስ ዘርፍ ላይ መሰማራት ይጀምራሉ ብሏል። የፋይናንስ ዘርፉን ለውጭ ባንኮች ክፍት ማድረግ ከፖሊሲ ማሻሻያዎች አንዱ መሆኑን የኢትዮጵያ ብሔራዊ ባንክ ገልጿል። የባንኩ ዋና ገዢ አቶ ማሞ ምህረቱም የውጭ ባንኮች በኢትዮጵያ ፋይናንስ ዘርፍ እንዲሰማሩ አስፈላጊው ቅድመ ሁኔታዎች ተጠናቀዋል ነው ያሉት። በኢትዮጵያ የፋይናንስ ምህዳር እንቅፋት የሆኑ ፖሊሲዎችን በማሻሻል ለውጭ ባንኮች መደላድል ለመፍጠር እርምጃ እንደሚወሰድም ገልጸዋል። በመጨረሻም ጆ ባይደን በፍጥነት የሚዛመት ነው በተባለ የካንሰር በሽታ ተጠቁም። የቀድሞው የአሜሪካው ፕሬዝዳንት ጆ ባይደን በፍጥነት በሚዛመት የፕሮስቴት ካንሰር መጠቃታቸው በሕክምና ባለሙያዎች ተረጋግጧል ነው የተባለው። የቀድሞው ፕሬዝዳንት ጽሕፈት ቤት ባወጣው መግለጫ እንዳለው የ82 ዓመቱ ጆ ባይደን የተገኘባቸው የፕሮስቴት ካንሰር ወደ አጥንታቸው እየተስፋፋ እንደሚገኝ ይፋ አድርጓል። ጆ ባይደን ባለፈው አርብ ባደረጉት ምርመራ ነው ካንሰር እንዳለባቸው የታወቀው። ህመማቸው ከፍተኛ ደረጃ በሚል እንደተለየም ተነግሯል። ባይደንና ቤተሰቦቻቸው የሕክምና አማራጮችን እየፈተሹ እንደሆነም ተመላክቷል። ጆ ባይደን የመጀመሪያ ልጃቸውን በ2015 በሞት ያጡት በጭንቅላት ካንሰር ምክንያት ነበር። ይህ አዋዜ ልዩ ላልሰማችሁ ነው። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።